እሺ የሮሜ መጽሐፍ ቆመን ምዕራፍ 3 ከቁጥር 1 እስከ 8 እናነባለን። ሮሜ ምዕራፍ 3 ከቁጥር 1 እስከ 8 ታዲያ አይሁዳዊ መሆን ጥቅሙ ምንድነው? መገረዝስ ምን ፋይዳ አለው? በየትኛው መንገድ ጥቅሙ ብዙ ነው። ከሁሉ አስቀድሞ የእግዚአብሔር ቃል በአደራ የተሰጠው ለእነርሱ ነው። አንዳንዶች እምነት ባይኖራቸውስ የእነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሳጠዋልን? ፈጽሞ አይሆንም። ሰው ሁሉ ሐሰተኛ፣ እግዚአብሔር ግን እውነተኛ ይሁን ተብሎ ተጽፏልና። ከቃልህ የተነሳ እውነተኛ፣ በፍርድም ፊት ረቺ ትሆናለህ። የእኛ አመፃ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ቁጣውን ማምጣቱ ትክክል አይደለም ሊባል ነውን? እንደ ሰው ሲታሰብ ማለት ነው። በእርግጥ እንዲህ ሊሆን አይችልም። እንዲህ ቢሆንማ ኖሮ እግዚአብሔር በዓለም ላይ እንዴት ሊፈርድ ይችላል? የእኔ ውሸተኛ መሆን የእግዚአብሔርን እውነተኛነት የሚያጎላ ክብሩንም የሚጨምርለት ከሆነ ኃጢአተኛ ተብዬ እስካሁን እንዴት ይፈረድብኛል በማለት ሊከራከር የሚችል ሰው ይኖር ይሆናል። ይህማ በጎ እንዲመጣ ክፉ እንስራ ይላሉ በማለት አንዳንዶች እንደሚያስወሩብን ነው። በእነዚህ ሰዎች ላይ የሚደርሰው ፍርድ ትክክለኛ ነው። እግዚአብሔር አምላካችን አባታችን ሆይ ስለማዳንህ እናመሰግናለን። እግዚአብሔር ሆይ ከምሕረት የተነሳ በዚህ ሰብስበህን ቃልህን ስለምትገልጥልን ስምህ ከፍ ይበል። አሁንም ጌታ ሆይ ልመናችን አንድ ነው። ዳዊት እንደሚናገር ቃልህ ለእግር መብራት ለመንገድ ብርሃን ነው፣ ደግሞም ከማር ይልቅ ይጣፍጣል። እግዚአብሔር ሆይ ይህን ቃልህን አብራለን ለህይወት ብርሃን ይሆን ዘንድ እግዚአብሔር ሆይ እየጣፈጠን ዘመናችን ይጠናቀቅ ዘንድ በቤትህ ያልቅ ዘንድ እግዚአብሔር ሆይ ቃልህን አብራለን። ተመስገን። በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ባለፈው ሳምንት ካስታወሳችሁ ምዕራፍ 2ን ከቁጥር 17 እስከ 19 አይተን ነበረ እና ያየነው ምንድነው? አይሁድም ቢሆን ምን ያደርጉ? ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ምን ያደርጉ? አያመልጡም። እና ጳውሎስ ያላቸው ምንድነው? የአብርሃም ልጆች ነን ብትሉም እንኳን፣ ቤተ መቅደስ ቢኖራችሁም እንኳን፣ መስዋዕት ስርዓቱ ቢኖራችሁም እንኳን፣ ህጉ ቢኖራችሁም እንኳን፣ ብትገረዙም እንኳን አይደል? መገረዝ የቃል ኪዳኑ ህዝብ የእግዚአብሔር ህዝብ የመሆን ምልክት ነውና ብትገረዙም እንኳን ከእግዚአብሔር ፍርድ ምን አታርጉ? አታመልጡም። እውነተኛ መገረዝ አላቸው። የምን መገረዝ ነው? የልብ ግርዛት ነው እንጂ የስጋ ግርዛት አይደለም። ስለዚህ የልብ ግርዛት ያስፈልጋቸዋል። የስጋ አይሁዳዊነት የለም። የምንድን ነው አይሁዳዊነት ያለው? የልብ ነው ያለው ብለን አይተን ነበር እና ይሄን ለቤተ ክርስቲያንም ስናመጣው ቤተ ክርስቲያን መመላለስ ምን ያደርግ? የመዳን ዋስትና አይደለም አይደል? የመጽሐፍ ቅዱስ አለኝ እኔ እሁድ ቤተ ክርስቲያን እሳተፋለሁ ስላለን ምን አይደለም? ዋስትና አይደለም። ጳውሎስ የሚለው ይሄን ነው። አይደለም፣ ዋስትና አይደለም። የሚገርም እኮ ነው። አሁን አይደል ወንድና ወንድ ሴትና ሴት ባርኮ ለማጋባት የሚሞክር ቄስ ባለበት ቤተክርስቲያን ውስጥ ቤተክርስቲያን እንዴት ብላ ነው የምታደርገው? ዋስትና የምትሆነው? አይሆንም። ጳውሎስ የሚላቸው አይሆንም። የሚያስፈልገው ምንድነው? የልብ ግዝረት ነው። ከልብ መገረዝ ነው የሚያስፈልገው። በመንፈስ የሆነ መገረዝ ነው የሚያስፈልገው ይላቸዋልና ትዝ ካላችሁ መጨረሻ ላይ እንደ ምሳሌ ያነሳናት አንዲት ሴት ነበረች። አክቹሊ ሁለት ረዓብና ሩትን አንስተን ነበር አይደል? እና ረዓብን ብናስታውስ ለዛሬ ማቴዎስ 22 ላይ የክርስቶስ ኢየሱስ ማቴዎስ 1 ላይ የክርስቶስ ኢየሱስ የዘር ሐረግ ሲዘረዘር ከዛ ውስጥ ማን አለች? ረዓብ አለች። 5 ሴቶች አሉ። በነገራችን ላይ ማቴዎስ ምዕራፍ 1 ላይ የኢየሱስ የዘር ሐረግ ሲዘረዘር የገቡ 5 ሴቶች አሉ። ማርያምን ጨምሮ ማለት 6 ነው። 5 ሴቶች አሉ። ማርያምን ምን አድርጎ ጨምሮ እና ማጥናት ጥሩ ነው ለምን ገቡ ብሎ። ግን ረዓብ ስለ እምነቷ ለማወቅ ከፈለጋችሁ ዕብራውያን ምዕራፍ 11 ላይ ብትሄዱ ስለ እምነታቸው ምስክርነት ከተሰጠላቸው ዝርዝር መካከል ረዓብ ትገኛለች። ረዓብ አይሁድ ነች እንዴ? አይደለችም። በስጋ የአብርሃም ዘር ነች አይደለችም። የልብ ግዝረት ግን ነበራት። እና አሁን ጳውሎስ የሚለው ለአይሁዳውያን በሙሉ የሚነግራቸው የአብርሃም ዘር ስለሆናችሁ አታርጉ፣ የድነት ዋስትና የላችሁም። ህጉን መያዝ ብቻው ምን አይደለም በቂ አረ ህጉን መኖር ነው የሚያድነው። እሱ ደግሞ አይቻልም። እና ዝም ብላችሁ ስትመለከቱ ዮሐንስን አይተን ነበር ምዕራፍ 8 ላይ እኛ የአብርሃም ልጅ ነን ሲሉት ኢየሱስ እናንተ የአብርሃም ልጆች አይደላችሁም እንደውም አባታችሁ ማን ነው? ዲያብሎስ ነው ይላቸዋል። እና ምዕራፍ 2 ከቁጥር 17 እስከ 29 የሚጨርሰው ምን ብሎ ነው? አይሁዳዊ መሆን የአብርሃም ዘር መሆን መገረዝ የመዳን ዋስትና አይደለም ብሎ ይጨርሳል። ስለዚህ ምዕራፍ 3ን ሲጀምር ይሄን ትምህርት የሰማ አንድ ሰው ይጠይቃል ማለት ነው። አይሁዳዊ ይጠይቃል። ታዲያ አይሁዳዊ መሆን ጥቅሙ
ምንድነው ጥቅሙ? ምክንያቱም ይላችሁ ከ26 ጀምሮ ምዕራፍ 2 ላይ ብትመለሱ ከ26 ጀምሮ የሚለው እንደዚህ ነው ያልተገረዙት ሕግ የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠርምን ይላል። አንተ የተጻፈ ሕግ ግዝረትን ቢኖርህ ሕግ ተላላፊ በመሆንህ በስጋ ያልተገረዘው ለሕግ በመታዘዙ ይፈርድብሃል። እንደውም አይሁዳዊ ሆነ ሕግ ኖሮ ግዝረት ኖሮ ሌላ ግን ካለ ያልተገረዘ አሕዛብ ካለ ሕጉን ከኖረ ግን አንተ ላይ ምን ያደርጋል? ይፈርድብሃል። አንድ ሰው ለምሳሌ በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም። እውነተኛ ግዝረትን ውጫዊና ስጋዊ ስርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እና አሁን ይጠይቃሉ እንደዛ ከሆነ አይሁዳዊ መሆኑ ጥቅሙ ምንድነው? እውነተኛም በእነሱ ቦታ ብንሆን ምን ጠይቀው እሱ ነው። ታዲያ የእግዚአብሔር ሕዝብ ሆነን አይደል? የኪዳኑ ሕዝብ ሆነን አባቶችኛ የሆነው ምንድነው ጥቅሙ? አይሁዳዊ መሆናችን መገረዛችን ግዝረት ምንድነው ጥቅሙ ብለው ጳውሎስን ጠይቁታል ማለት ነው። ምን ስላላቸው? አይሁዳዊ መሆን የአብርሃም ልጅ መሆን የመዳን ምን አይደለም ዋስትና አይደለም ስላላቸው፣ ታዲያ አይሁዳዊ የመሆን ጥቅሙ ምንድነው? መገረዝስ ምን ፋይዳ አለው? አይሁዳውያን ወይም እስራኤላውያን እንደ ሕዝብ በብዙ መከራ ውስጥ ያለፉ ሕዝቦች ናቸው አይደል? ከነዓንን ከመውረሳቸው በፊት 400 ዓመት በፈርዖን ስር ምን ብለዋል? በባርነት ተገዝተዋል። ከባድ ጊዜ። ወደ ምድሪቷም ከገቡ በኋላ በአሦር ምን ተደርጓል? ተግዘዋል። መከራቸውን በልተዋል። በባቢሎን ምን ብለዋል? መከራቸውን በልተዋል። ተሰደዋል። ባቢሎን ሄደው እኮ ከ70 ዓመት በኋላ ነው የተመለሱት። እንደገና ነው ምድራቸው ምን ያደርጉት? ለማስተካከል የሞከሩት። እኔ የአይሁድን ታሪክ ስታጠኑ በታሪክ ደረጃ የምናየው ከሆነ አይሁዳዊ መሆን ጥቅሙ ምንድን ነው ያስብላል። እና በታሪክ ደረጃ ከሆነ አይሁዳዊ መሆን ምንም ጥቅም የለውም። በመንፈሳዊ ደረጃ ካላችሁ በሱም ቢሆን ነው የሚለው ጳውሎስ አይሁዳዊ መሆናችሁ ምን አይደለም እያላችሁ ዋስትና አይደለም እያላችሁ። ስለዚህ ጥያቄያቸው ታዲያ አይሁዳዊ መሆን ጥቅሙ ምንድነው? ጳውሎስ አሁን የምትለው ምንድነው? ታዲያ የመገረዛችን ጥቅምስ ምንድነው ብለው ይጠይቁታል። እና የሚመስለው ለሚያነብሰው የጳውሎስ መልስ የሚሆነው ታዲያ አይሁዳዊ መሆን ጥቅሙ ምንድነው ሲባል ምንም። ምክንያቱም ከ17 እስከ 29 ያነበበ ሰው የሚለው ምንድነው? ምንም። መገረዝስ ጥቅሙ ምንድነው ሲባል ያነበበ ሰው የሚለው ምንድነው? ጥቅሙ ምንም። ግን የሚገርማችሁ ጳውሎስ የሚለው በየትኛውም መንገድ ጥቅሙ ምንድነው? ብዙ ነው ይላል። ዋስትና አይደለም፣ የመዳን ዋስትና አይደለም ካላቸው በኋላ አይሁዳዊ መሆን ግን ጥቅሙ ምንድነው? ብዙ ነው ይላቸዋል። ምንድነው ብዙ ነው ካላችሁ ሮሜ ምዕራፍ 9 ላይ ብትሄዱ እዚሁ መጽሐፍ ላይ ሌላ ጊዜ መተን እናየዋለን። ከ4 እስከ 5 ላይ ይዘረዝራል። እስራኤላዊ የመሆን አይሁዳዊ የመሆን ጥቅሙ ምንድነው ለሚል ሰው ይላችሁ ከ4 ጀምሮ እነርሱም ይላል ስለ ሕዝቡ ሲያወራ ስለ እስራኤል የእስራኤል ሕዝብ ናቸው። ልጅ መሆን የማን ነው? የነሱ ነው። እግዚአብሔር መርጠው ምን ያደረገው አይደል? በአብርሃም በኩል የመረጠው ምን የእግዚአብሔር ሕዝብ ነው። ስለዚህ ልጅ መሆን የማን ነው? የነሱ ነው። መለኮታዊ ክብር የማን ነው? የነሱ ነው። እግዚአብሔር በመካከላቸው ያደረ ሕዝብ አለ ከእስራኤል ውጪ የለም አይደል? በድንኳን ቢሆን በቤተ መቅደስ ቢሆን የእግዚአብሔርን ክብርና ግርማ ምን ብሏል አይተዋል። ስለዚህ የመለኮታዊ ክብር ቢሆን የማን ነው? የነሱ ነው። ኪዳን ቢሆን የማን ነው? ከአብርሃም ጀምሮ ኪዳን የተሰጠው ለማን ነው አይደል? ለአብርሃም፣ ለሙሴ፣ ለዳዊት ኪዳን ተሰጥቷል። ለማን ነው? ለአባቶቻቸው። ኪዳን ቢሆን የማን ነው? የአይሁዳዊ ነው፣ የእስራኤል ነው። ኪዳን ቢሆን ሕግን መቀበል ቢሆን የማን ነው? የነሱ ነው። ሕግን የተቀበሉት ለማን ናቸው? የለም ሌላ ሕዝብ እግዚአብሔር ያናገረው ሕዝቤ ያለው የለም። ሕጉን የሰጠው ለማን ነው? ለአይሁድ ነው። ስለዚህ ሕግን መቀበል የነሱ በረከት ነው። ብዙ ነው አይሁዳዊ የመሆን በረከቱ። የቤተ መቅደስ ስርዓት የማን ነው? የነሱ ነው። ማን አለው ቤተ መቅደስ? እግዚአብሔርን የሚያገኝ አይደል? ቅድስተ ቅዱሳን ገብቶ ኃጢአቱን የሚያስተርይ የሚሸፍን ማን አለ? መስዋዕት አቅርቦ አይሁዳዊ ነው። ሌላማ የለም። ስለዚህ ብዙ ነው ይላቸዋል። ተስፋስ የማን ነው አይደል? የቤተ መቅደሱ ስርዓት እኮ ተስፋ እኮ ነው አይደል? እየጠቆመን እኮ በቤተ መቅደስ ውስጥ የሚደረገው የመስዋዕት ስርዓት እኮ የሚጠቆመው ምናል ሌላ መስዋዕት የሚሆን አለ አይደል? ለአንዴና ለዘላለም ምንም ያደርግ መስዋዕት የሚያቀርብ አለ እያለ እኮ እየጠቆመ ነው። የማን ነው እሱስ ተስፋ ቢባል የአይሁድ ነው። የአይሁድ ነው ይላል ጳውሎስ። የነሱ ነው። አባቶች የማን ናቸው? አብርሃም፣ ይስሐቅ፣ ያዕቆብ ብለን የምንዘረዝራቸው አባቶች አይደል? የእምነት አባቶች የማን ናቸው? የነሱ ነው። በብዙ ነው ጥቅሙ አይሁድ መሆን። እንዴ የሚገርማችሁ እኮ ምን መሰላችሁ? ክርስቶስን በስጋ የትውልድ ሐረጉ የሚቆጠረው ከማን ነው? ቀላል ነው እንዴ? በረከት እኮ ነው። የክርስቶስ የትውልድ ሐረግ ብሎ ማቴዎስ ምዕራፍ 1 አሁን ቅድም ያልኳችሁ የሚዘረዝረው የማን ሐረግ ነው? የፍልስጤምን ነው? የኢትዮጵያን ነው? በጣም እንደምንኮራል ኢትዮጵያ 5 ጊዜ ስሟ ተጠቅሷል እንደምንል ሕዝብ ማለት ነው። የእግዚአብሔር ሕዝብ ናቸው እነሱ። ኢየሱስ ራሱ የትውልድ ሐረጉ የሚቆጠረው ከማን ነው?
ከነሱ ነው። ስለዚህ በብዙ ነው በረከቱ የነሱ። ስለዚህ አይሁዳዊ መሆን ጥቅሙ ምንድነው ካላችሁ ብዙ ነው። ብዙ ጥቅም አለው። ኪዳን፣ መለኮታዊ ክብር፣ ህጉ፣ ስርዓቱ፣ ተስፋው፣ ኢየሱስ ክርስቶስ አባት ወይ ሁሉ ለአይሁድ ምንድነው እንዴ? ብዙ ነው ጥቅሙ አይሁዳዊ መሆንማ። ይሄ ግን የመዳን ዋስትና አይደለም አይደል? ለመዳን ዋስትና አይሆንም፣ ግን ጥቅሙ ብዙ ነው። ግን ከነዚህ ሁሉ ጥቅሞች በላይ የሚለው በጣም ነው የሚገርመኝ ጳውሎስ። ከነዚህ ሁሉ ጥቅሞች በላይ ሌላ አለ ጥቅም ይላል። ይላል ከሁሉ አስቀድሞ የእግዚአብሔር ቃል በአደራ የተሰጠው ለማን ነው? ስለዚህ ምንድነው በዋናነት አይሁድ የመሆን ጥቅሙ ምንድነው ካላችሁ የእግዚአብሔር ቃል በአደራ የተሰጠው ለማን ነው? እነሱ ነው። ዓለሙ ሁሉ በጨለማ ሆኖ ሳለ ብርሃን ያለው ማን ነበር? ጨለማ በሞላ ዓለም ውስጥ ሻማ የተለኮሰለት ለማን ነው? ለአይሁድ ነው። ይኸውላችሁ በጣም ነው የሚገርመኝ። ዘጸአት 5 ጋር እንሂድ። ዘጸአት 5 ላይ እንዲህ ይላል። ከ1 እስከ 5 አነበዋለሁ። ሙሴ እስራኤልን ሁሉ ጠርቶ እንዲህ አላቸው፣ እስራኤል ሆይ በዛሬዋ ዕለት በጆሮአችሁ የምነግራችሁን ሥርዓትና ሕግ ስሙ። የምነግራችሁ ምን ሥርዓትና ሕግ ስሙ። የተባለ ሌላ ሕዝብ የለም። ማን ነው የተባለ? ይሄን አይሁድ ነው። ስሙ ብቻ አይደለም፣ ይኸውላችሁ አጥኗቸው። ሕጉን ስሙ አንድ፣ ከዛም በሏቸው አጥኗቸው። አንድ የሚነበብ አይደለም፣ ደጋግማቸው አጥኗቸው። ከዛስ በጥንቃቄ ምን በሏቸው? ጠብቋቸው፣ ኑሯቸው። ለዛ ጳውሎስ ነው የሚሞግታቸው። ሕጉ ቢኖራችሁም የሕጉ ዓላማ ሕጉን እንድትይዙት ሳይሆን ምን ታረጉ ነው? እንድትኖሩት ነው። ጠብቋቸው። አምላካችን እግዚአብሔር በኮሬብ ከእኛ ጋር ቃል ኪዳን ገብቷል። ቅድም ኪዳን የማን ነው ብለናል? የነሱ አይደል? የሙሴ ኪዳን ምን ነው? ይሄ ነው ገብቷል በኮሬብ ተራራ። እግዚአብሔር ይህን ቃል ኪዳን የገባውም ከአባቶቻችን ጋር ሳይሆን ዛሬ እዚህ በሕይወት ከምንገኘው ከኛ ከሁላችን ጋር ነው። እግዚአብሔር ኪዳን የገባው ኪዳን ያረገው ከእናንተ ጋር ነው። ኪዳን ያረገው እግዚአብሔር እናንተን በተራራ ላይ በእሳት ውስጥ ሆኖ ፊት ለፊት ምን ያረጋችሁ? አያችሁ ጥቅሙን። ማን እግዚአብሔር ያናገረው ህዝብ አለ? በተራራ ላይ ሆኖ ከአይሁድ ውጭ ያናገረው ህዝብ የለም። በተራራ ላይ ሆኖ ምን አረጋችሁ? አናገራችሁ። በእሳት ውስጥ ሆኖ በተራራ ላይ በእሳት ውስጥ ሆኖ አነጋገራችሁ። እናንተ ግን ያ እሳቱን በመፍራት ወደ ተራራው ስላልወጣችሁ በዚያን ጊዜ የእግዚአብሔር ቃል ለእናንተ እነግራችሁ ዘንድ እኔ በእግዚአብሔርና በእናንተ መካከል ምን ሆንኩ? መካከለኛ ሆንኩላል። ቃሉ አደራ የተሰጠው ለማን ነው? ለአይሁድ ነው። በዋነኛነት አይሁድ የመሆን ጥቅሙ ቃሉ ምን የማድረግ ነው? የመቀበል ነው። እዛው ዘዳግም ምዕራፍ 6 ጋር ብትሄዱ ከ6 እስከ 9 እንደዚህ ይላል። ይኸውላችሁ በጣም ነው የሚያስገርመው። ዛሬ የሚሰጥህን እነዚህን ትእዛዛት ምን በል በልብህ ያዝ፣ ለልጆችህ ምን በላቸው አስጠናቸው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛና ስትነሳም ስለ እነርሱ ተነጋገር። በእጅህ ላይ ምልክት አድርገህ እሰራቸው፣ በግንባርህም ላይ ይሁኑ። በቤትህ መቃኖች፣ በግቢህም በሮች ላይ ጻፋቸው። አይገርም? በጣም ነው በቃ የሚገርመኝ። አይሁድ የመሆን ትልቁ ጥቅም ከእግዚአብሔር ዘንድ ምን መቀበል ነው? የእግዚአብሔርን ቃል መቀበል ማለት እግዚአብሔር አእምሮ ውስጥ ያለው ምንድነው ቢባል እነሱ አላቸው። የእግዚአብሔር ሐሳብ ምንድነው ቢባል እነሱ አላቸው። የእግዚአብሔር ፈቃድ ምንድነው ቢባል እነሱ አላቸው። ከሁሉ በላይ አይሁድ የመሆን ጥቅሙ ምንድነው ብትሉኝ ይላቸዋል ጳውሎስ፣ ለእናንተ ነው የእግዚአብሔርን ቃል አደራ የተሰጠው። ማርቆስ ላይ እንምጣ። ማርቆስ ላይ አንድ ክፍል ላነብላችሁ። ማርቆስ 12:24 ላይ እንዲህ ይላል። ይኸውላችሁ በጣም ነው የሚገርመው። ኢየሱስም እንዲህ ሲል መለሰላቸው፣ የምትስቱት እኮ ቅዱሳት መጻሕፍትንና የእግዚአብሔርን ኃይል ምን ስለማታደርጉ ነው? ስለዚህ ሰው እንዳይስት ብቸኛ መንገዱ ምንድነው? የእግዚአብሔርን ቃል ማወቅ። ለዛ መጽሐፍ ቅዱስ ሲነገር ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍታ። የትኛውን ዕውቀት ነው? የኬሚስትሪ ነው? የባዮሎጂ ነው? አይደል? የኑሮ በዘዴ ነው? አይደለም። የትኛው? የእግዚአብሔርን ቃል ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍታ። ስለዚህ እንዳይጠፉ ከሕዝብ ሁሉ ተለይቶ ከአሕዛብ ሁሉ ተለይቶ አይሁድ ለሆኑት ለእነሱ ምን ተሰጥቷቸዋል? የእግዚአብሔርን ቃል ባደራ። ስለዚህ አይሁድ የመሆን ጥቅሙ ምንድነው ለምትሉኝ ዋስትና አይደለም ስላልኳችሁ፣ ብሉይ ኪዳን በእጃችሁ ስለሆነ፣ መቅደሱ በእጃችሁ ስለሆነ፣ ኪዳኑ በእጃችሁ ስለሆነ እሱ የመዳን ዋስትና አይደለም ስላችሁ፣ ታዲያ የመገረዝ አይሁድ የመሆን ጥቅሙ የአብርሃም ልጅነት ጥቅሙ ምንድነው ካላችሁኝ ዘንዳ እሱ ምንድነው? የእግዚአብሔር ቃል ባደራ ተሰጣችኋል። እሱ ማለት ምን ማለት ነው? አትስቱም። ከተከተላችሁት አታርጉ፣ አትስቱም። እንደ ቅዱሳን ልብ ብላችሁ አሁን ጳውሎስ የሚሞግታቸው ሰዎች ምንድናቸው? አይሁድ ናቸው እኮ። እኛ እኮ አብርሃም፣ ይስሐቅ፣ ያዕቆብ እኮ ብለዋል ብለን እናምናለን። ድነዋል አይደል? የብሉይ ኪዳን አባቶች አልዳኑም እንዴ? ዕብራውያን እኮ ይነግረናል አይደል? ድነዋል። እንዴት ብለው ዳኑ? የተለየ ሕግ እኮ የላቸውም።
በጳውሎስ ዘመን የነበሩትም አይሁድ ከዛም በፊት የነበሩት አይሁድ እና አብርሃም የሚያውቁት እግዚአብሔርን ቃል አንድ እኮ ቃል ነው የሚያውቁት። እንዴ ልዩነቱ ምንድነው በሁለቱ ማለት? እኛ ወደ ኋላ 2000 ዓመት ተመልክተን ኢየሱስን አምነን እንደምንድን አባቶቻችን የእምነት አባቶች የምንላቸው አብርሃም፣ ይስሐቅ፣ ያዕቆብ እነ ዳዊት ምንድነው ያሉት? ወደፊት በተስፋ ሙሴ እንደኔ ያለ ነብይ ያስነሳላቸዋል ያለውን ኢየሱስን አይተው በእምነት ምን አደረጉ? ዳኑ። አልወደቁም እንዴ? ወድቀዋል። መጽሐፍ ቅዱስ ይነግረናል መውደቃቸው። ስለዚህ ዳኑ። ምን ብለው ዳኑ? ተስፋውን አምነው። ስለዚህ አሁን የሚላቸው ህጉ ይጠቁማቸዋል፣ እንዳትስቱ አይደል? ይረዳቸዋል። እሱ ያላችሁ እናንተ ናችሁ፣ በአደራ የተሰጣችሁ። ከሁሉ በላይ ጥቅሙ የትኛው ነው? ብዙ ጥቅም አለው። ይሄ ግን ከሁሉ በላይ ይበልጣል። የእግዚአብሔር ቃል አደራ ተሰጥቷችኋል ይላል። ተሰጥቷችኋል። ግን ሙግቱ አይቆምም። ሐዋርያት ሥራ ምዕራፍ 21 ላይ አንድ የሚገርም ታሪክ አለ። ሐዋርያት ሥራ ከ17 እስከ 32 አነብላችኋለሁ። 21 ላይ ይሄ ጳውሎስ ወደ ኢየሩሳሌም ከተጓዘ በኋላ ወንድሞችን ካገኘ በኋላ በዚህ በአሕዛብ አማኞችና በአይሁድ አማኞች መካከል እንደምታውቁት ልዩነት አለ። እሱም በተወሰነ መልኩ ለመፍታት ከሞከሩ በኋላ ግባ ቤተ መቅደስ ስርዓቱን ፈጽም ይሉታል። በጣም ኢኮኖሚ ኢየሩሳሌም በደረሰ ጊዜ ወንድሞች በደረስን ጊዜ በደስታ ተቀበሉን። በማግስቱም ጳውሎስና ሌሎቻችንም ያዕቆብን ለማየት ሄድን። ሽማግሌዎችም በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ እግዚአብሔር በእነሱ አገልግሎት አማካይነት በአሕዛብ መካከል ያደረገውን ሁሉ በዝርዝር አስረዳቸው። ይህን ሁሉ አደረጉና ቁጥር 27 ጋር ስትመጡ 7ቱ ቀንም ሊፈጸም ሲቃረብ ከእስያ አውራጃ የመጡት አይሁድ ጳውሎስን በቤተ መቅደስ ባዩት ጊዜ ሕዝቡን ሁሉ አነሳስተው ያዙት። ይኸውላችሁ 7ቱ ቀንም ሊፈጸም ሲቃረብ ከእስያ አውራጃ የመጡት አይሁድ ጳውሎስን በቤተ መቅደስ ባዩት ጊዜ ሕዝቡን ሁሉ አነሳስተው ምን ያደረጉት? ያዙት። እንዲህም እያሉ ጮሁ፣ የእስራኤል ሰዎች ሆይ እርዱን፣ ሕዝባችንን፣ ሕጋችንን እንዲሁም ይህንን ስፍራ በማጥላላት በደረሰበት ስፍራ ሁሉ የሚገኙትን ሰዎች ሁሉ የሚያስተምረው ይህ ሰው ይህ ነው። ከዚህም በላይ ግሪኮችን ወደ ቤተ መቅደስ እያስገባ ይህን የተቀደሰ ስፍራ የሚያረክሰው እርሱ ነው። ይህንም ያሉት ቀደም ሲል የኤፌሶኑን ሰው ጥሮፊሞስንን ከጳውሎስ ጋር በከተማ ውስጥ ስላዩት ጳውሎስ እርሱንም ወደ ቤተ መቅደስ ይዞ የገባ ስለመሰላቸው ነበር። ምን ሆነ? ከዛ በኋላ ከተማው በሙሉ ታወከ። ሕዝቡም ከየአቅጣጫው እየተሯሯጡ መጡ። ጳውሎስንም ይዘው እየጎተቱት ከቤተ መቅደሱ ግቢ አወጡት። በሮቹም ወዲያውኑ ተዘጉ። ሊገድሉት ሲፈልጉም የኢየሩሳሌም ከተማ ፍጹም ታወከች። ወሬውም ለሮማ ጦር አዛዥ ደረሰው። እርሱም ወዲያው አንዳንድ የጦር መኮንኖችና ወታደሮችን ይዞ እየሮጠ ወደ እነርሱ ወረደ። እነርሱም መኮንኖቹና ወታደሮቹን ባዩ ጊዜ ጳውሎስን መደብደብ ተዉ። ይህን ታሪክ እንዴት እንደምታዩት አላውቅም። የሚነግረን ግን አንድ ነገር ነው። አይሁድ ምን ብለው ያስባሉ? ጳውሎስ ሕጋችንን አይደል የሚለው? ይኸውላችሁ ምን ይላል? ሕጋችንን፣ ሕዝባችንን እንዲሁም ይህንን ስፍራ ምን ያደርጋል? በማጥላላት ያስተምራል። ለምን? ጳውሎስ ምን ስለሚል? አይሁድ መሆን የመዳን ዋስትና አይደለም ስለሚል ሕዝባችንን ምን ያደርጋል? የአብርሃም ልጅነታችን ያጥላላል። ሕጉ እኮ አለን እኛ፣ ሕጉ አያድንም እያለ ስለሆነ ጳውሎስ ሕጉ ምን ያደርጋል? ያጥላላል። ቤተ መቅደሱን አይደል? ቤተ መቅደሱ የመዳን ምን አይደለም? ዋስትና አይደለም። ከዚህ በኋላ እስጢፋኖስ እንዳለው እንዳንተ እንደምትሩት ብሏቸዋል። እስጢፋኖስ እኮ አይደል ምዕራፍ 6 እና 7 ስታነቡ ልዑል ከዚህ በኋላ ሰው በሰራው ውስጥ ምን ያደርግም? አያርድም። ስለዚህ ቤተ መቅደሳችንን እያጥላላ በየደረሰበት ለሕዝቡ ሁሉ የሚያስተምረው ማን ነው? እሱ ነው። ምን እናርገው? እንግደለው። ለዛ ነው ኢየሱስ ዮሐንስ 8 ላይ ምን አላቸው? እናንተ የአብርሃም ልጆች ብትሆኑ የአብርሃምን ስራ ታደርጉ ነበር እንጂ ልገሉኝ አትፈልጉ ነበር። ኢየሱስ ላይ ያደርጉ የወደዱትን አሁን ማላይ ማድረግ ፈለጉ። ጳውሎስ ላይ በጣም የሚያሳፍረኝ እኔ ይመስላችሁ የእግዚአብሔር ቃል አደራ የተሰጠውን ሕዝብ የሮም ወታደር መጥቶ ሰው ከመግደል ሲያስጥለው እንዴት ነው? አንድ አሕዛብ መጥቶ የእግዚአብሔር ሕዝብ የተባለ ሕጉ አለኝ እኔ ቤተ መቅደሱ አለ የሚለውን ሕዝብ ምን ከማድረግ ሲያስጥለው ሰው ከመግደል ምን ሲያደርገው? እኔ እኮ አይደለም የሚላችሁ ክፍሉን ብታነቡት የሮም ወታደሮችን ሲያዩ ጳውሎስን መደብደብ ምን አደረጉ? አቆሙ እንጂ በድብደባ ሊሞት ይችል ነበር። አናውቅም። እዛ ሐዋርያት ሥራ 6 ላይ ልሰራችሁ ምዕራፍ 6 ማየት ስላለብን ምዕራፍ 6 ከቁጥር 51 እስከ 53 እንደዚህ ይላል። ይሄ እስጢፋኖስ ያደረገው ንግግር ነው። ከቁጥር 51 እስከ
ምዕራፍ 7 ቁጥር 51 እስከ 53 ያለውን አነባዋለሁ። እንደዚህ ይላል፣ እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁል ጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያላሳደዱት ማን አለ? የጻድቁን መምጣት አስቀድመው የተናገሩትን እንኳ ገድለዋል። እናንተም አሁን አሳልፋችሁ ሰጣችሁት፣ ገደላችሁትም። በመላእክት አማካይነት የተሰጣችሁን ሕግ ተቀበላችሁ እንጂ አልጠበቃችሁትም። የጳውሎስ ሙግት ከስጢፋኖስ ሙግት ጋር ምንድነው? አንድ ነው። ሕጉ ምን አደረጋችሁት? አልጠበቃችሁትም። አደራ ቢሰጣችሁም እንኳ እና ይሄ በጣም ስለከበዳቸው ምን ይሉታል? ሙግቱ ታዲያ አንዳንዶች እምነት ባይኖራቸውስ ይሉታል። እሺ እንበል አሁን አንተ እንደምትለው ሕጉን ያልተፈጸመ አንዳንዶች ብሎ ነው የሚጀምረው። ግን ሐሳቡ ብዙ ሰው ነው እንደውም ያልተቀበለው ሕጉን ያልተከተለው ያልጠበቀው ብዙ ነው። ስለዚህ አንዳንዶች እምነት ባይኖራቸውስ የእነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሳጠዋልና? እዚህ ሙግት አንድ ይሄ ነው። ምንድነው የሚሉት? እሺ አሁን አንተ እንደምትለው አይሁድ ምን አላረጉ? ሕጉን አልጠበቁም፣ አልጠበቅንም ይሆናል። በጌታም አላመንን ይሆናል። በኢየሱስ ክርስቶስ አንተ በምትለው በመሲሁም አላመንን ይሆናል። ይሄ ግን የእግዚአብሔርን ታማኝነት ምን ያደርገዋል? ጎዶሎ ያደርገዋል። እኛ አለመታመናችን እግዚአብሔርን ታማኝ እንዳይሆን ያደርገዋል ብለው ይሞግታሉ። ለምን እንደሚጠይቁት መስላችሁ? እግዚአብሔር ምን ብሏል? ቃል ኪዳን ሰጥቷል አይደል? ስለዚህ ኪዳኑን ከሰጠ እግዚአብሔር ታማኝ አይደለም ወይ? እኛ ታማኝ ባንሆን እንኳን እሱ ታማኝ አይሆንም ወይ ብለው ይጠይቁታል። እንዴት እሱ ታማኝ አይሆንም? የኛ አለመታመን የእግዚአብሔርን ታማኝነት ይሰርዛል ወይ? ልክ ነው። ሕጉ ባደራ ሰጥቶናል። በቃ ወደቅን እንበል። አሁን አንተ እንደምትለው ጳውሎስ ወደቅን እንበል። ስለዚህ የኛ አለመታመን የእግዚአብሔርን ታማኝነት ያደርጋል፣ ያጎለዋል ወይ? ፈጽሞ አይሆንም ይላል ጳውሎስ። ፈጽሞ አይሆንም። ይሄ የሚሆን አይደለም። ሰው ሁሉ ሐሰተኛ እግዚአብሔር ግን እውነተኛ ይሁን ተብሎ ተጽፏል። ሰው ሁሉ ምን ሐሰተኛ እግዚአብሔር ግን እውነተኛ። አሁን እናንተ እያላችሁኝ ያላችሁት እኛ ባንታመንም እንኳን እግዚአብሔር ሊያድነን ይገባል። ለምን? ሕዝቡ ስለሆንን የአብርሃም ዘር ስለሆንን ኪዳን ስለተቀበልን ነው የምትሉት። አይሆንም። ይሄ ፈጽሞ አይሆንም። የእግዚአብሔር አይደል ጻድቅነት የሚታየው በማዳን ብቻ አይደለም። በምን እንደሚታየው ደግሞ በመፍረድ ነው። ለምን? ይሄው እዚህ ይሄ ቃል ቀጥሎ እንዲህ ተብሎ ተጽፏል ነው ይላል ጳውሎስ። ከቃል የተነሳ እውነተኛ በፍርድ ምረቺ ትሆናለህ። እርግጥ ነው እግዚአብሔር ባይታመን ሰው ባይታመን እግዚአብሔር ምን ያደርጋል? ይታመናል። ሰው ሐሰተኛ ቢሆን እግዚአብሔር እውነተኛ ነው። ጳውሎስ ፈጽሞ አይሆንም ይላል። ይሄን የምታውቁት ሮሜ 11 ላይ ስትሄዱ እንደርስበታለን። ይሄኛውንም ክፍል ግን ሮሜ 11 26 ላይ ጳውሎስ እንደዚህ ይላል። ይኸውላችሁ 11 26 ላይ ስለዚህ ይላል ጳውሎስ እስራኤል ሁሉ ይድናል። እስራኤል ሁሉ ምን ያደርጋል? እግዚአብሔር ምንድነው? ታማኝ ነው። የገባውን ኪዳን ምን ያደርጋል? ይፈጽማል። ግን እግዚአብሔር ታማኝ ነው፣ ጻድቅ ነው ስንል እግዚአብሔር ጽድቁ ምንድነው? ማዳንም ከዘረው ምንድነው? መፍረድም ነው። ይህን የምናየው ከመዝሙር 51 ላይ የተጠቀሰው ቃል ነው። ከቃልህ የተነሳ እውነተኛ በፍርድ ምረቺ ትሆናለህ የተባለው ቃል ነው። መዝሙር 51 ይኸውላችሁ ይሄ ማለት ዳዊት የጸለየው ነው፣ የዘመረው የጸለየው ነው። ይኸውላችሁ ምን ይላል ዳዊት? እግዚአብሔር ሆይ እንደ ቸርነትህ መጠን ምሕረት አድርግልኝ፣ እንደ ርኅራኄህም ብዛት መተላለፌን ደምስስ፣ በደሌን ፈጽሞ እጠብልኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ዘወትር በፊቴ ነው። በውሳኔ ትክክል። ይሄ ቁጥር ነው የተጠቀሰው ሮሜ ላይ። በውሳኔ ምን ትክክል፣ በምትሰጠው ፍርድም ንጹሕ ትሆን ዘንድ አንተ በእርግጥ አንተን ብቻ በደልኩ፣ በፊትህም ክፉ ነገር አደረጉ። ስወለድ ጀምሮ በደለኛ፣ ገና እናቴም ስትጸንሰኝ ኃጢአተኛ ነኝ። እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጤ አስተምረኝ። እና የዛሬ 15 ቀን ይሁን ወይም ባለፈው ወር ላይ ትዝ ካላችሁ አንስተን ነበራል። ዳዊት በቤተ መንግስቱ አይደል ሲናፈስ ማንን አየ ብለን ነበር? ቤርሳቤህን አይደል? ከቤርሳቤ ጋር ተኛ ብለን ነበር። ዳዊት ሚስት እያለው ሚስቶች እያሉት ከቤርሳቤ ጋር ምን አደረጋ? ተኛ። እና ነብዩ ናታን መጥቶ ነው አይደል የነገረው። ሁለት ሰዎች ነበሩ አይደል? የሚገርም ነብይ ነው ነብዩ ናታን፣ በጣም ጥበበኛ። ሁለት ሰዎች ነበሩ። አንደኛው ባለጠጋ ነው፣ ብዙ ከብቶች አሉት፣ በጎች አሉት። አንደኛው ደግሞ አንዲት በግ ብቻ ነበረች ያለችው። እንደ ልጁ ነበር የሚያት፣ ይንከባከባት ነበር። በቅፉ ነው ያደገችው። እና ይገርምሃል አለው። ይገርምሃል ዳዊት፣ ንጉስ ዳዊት ይገርምሃል፣ እዚህ ብዙ ሀብት ያለው ሰው ጋር እንግዳ መጣበት
እና እንግዳ ሲመጣበት ይሄ ሰውዬ ከራሱ ከብቶች ከራሱ በጎች ማረድ አልፈለገም ለእንግዳው። ይልቁንም ከዳው ያለችውን አንዲቱን በግ ነጥቆ ምን አረጋ? አርዶ እንግዳውን አስተናገደበት አለ። ዳዊት ተናደደ። ፍርድ ይገባል አለ። ይሄ ሰው ምን ይገባዋል? ሞት ይገባዋል አለ ዳዊት። እንዲያውም ደግሞ ካሳ ስለ በጊቱም 4 እጥፍ ማድረግ አለበት፣ መክፈል አለበት አለ። ፍርዱን አስቀምጦ ሲጨርስ ናታን ምን አለው? ነብዩ ናታን ይሄ ሰው ማን ነህ? አንተ ነህ አለው። ስለዚህ አሁን ጳውሎስ በሚያናግራቸው አይሁድና በዳዊት መካከል ልዩነቱ ምንድነው? ቅድም ነግሬያቸዋለሁ። አባቶች እንዴት ዳኑ? 2000 ዓመት ወደፊት ወይም ከዛ በላይ ወደፊት አይተው ምን አደረጉ? ኢየሱስን አይተው ዳኑ፣ ንስሐ ይገባሉ። የልብ መገረዝ አላቸው። አያችሁ፣ የሥጋ ብቻ አይደለም ግዝረታቸው እነሱ። ዳዊት ምንድነው ያለው? አንተን ብቻ በደልኩ ይላል። አንተን ብቻ ሲል ቆዳይት አንተን ብቻ ነው የበደልኩት ማለቱ አይደለም። በዋናነት የበደልኩት ማን ነው? አንተን ነው። ፍርድ ይገባኛል ይላል ዳዊት። ማለት ይኸውላችሁ ዳዊት ይሄን ሲዘምር ምን ተቀጥቶ ነው ብላችሁ ማሰብ አለባችሁ። እግዚአብሔር እንዴት ቀጥቶት ነው ዳዊት እንደዛ ተቀጥቶ እንኳን አሁን እንደነሱ አይከራከርም እንዴ? ታዲያ እኛ ታማኝ ባንሆን ታዲያ እግዚአብሔር ታማኝ አይሆንም እንዴ? እንደሚሉት አይልም እኮ እነዚህ እኮ እንደዛ የሚሉት። እኛ ባንታመንስ ባንታዘዝ እግዚአብሔር ሕጉን ባንጠብቅስ እሱ አይታመንም እንዴ? ለዛ ነው እግዚአብሔር መዝሙር 50 ላይ እኮ እኔ እናንተን መሰልኳችሁ እንዴ ይላችኋል። አንድ እኮ ተመሳሳይ አይደለንም፣ እንለያያለን ይላል። መንገዳችንም ሐሳባችንም ፈቃዳችንም ምንድነው? ይለያያል። ይኸውላችሁ ዳዊት እኮ እግዚአብሔር ምን ብሎታል መሰላችሁ? ይኸውልህ አሁን ከቤርሳቤ ጋር ስለተኛ ቤርሳቤን ብላለች፣ አርግዛለች፣ ጸንሳለች። ሲወለድ ልጁ ምን ያደርጋል? ይሞታል። ዳዊት እኮ ትዝ ካላችሁ አይደል ልብሱን ቀደደ አይደል? ማቅ ለበሰ፣ አመድ ነሰነሰ፣ መሬት ላይ ተቀመጠ፣ ለመነ። እግዚአብሔር ግን ምን አደረገው? አልማረውም ልጁ። በጣም ዳዊት ልዩ ሰው ነው። በነገራችን ላይ እንደ ልቤ የተባለው ለምን እንደሆነ የሚገባን ስናጠናው ነው። ልጁ ሞተ አይደል? ልጆች ያላችሁ ሰዎች ይገባችኋል አይደለም? የልጅ መሞት የልጅ መታመም አይደል? ረፍት ይነሳል፣ እንቅልፍ ይነሳል። እግዚአብሔርን ለምን ብለን እንድንጸልይ ያደርገናል እኮ። ልጅ ሞተበት ዳዊት፣ ገና የተወለደ ልጅ ግን አልሞገተም። የእኔ ታማኝ ባልሆን እግዚአብሔር ታማኝ አይሆንም አላለም። ደግሞ እኮ እዚህ ጋር ያቆም የሚገርመው ነገር አምኖን ትዝ ይላችኋል። አምኖን እህቱን ትዕማርን ያደርጋት ይላል ወደዳትና ክፉ መካሪዎች አሉ። በኢየሱስ ስም በቃ እግዚአብሔር ይገስጸው። ክፉ መካሪዎች አሉ፣ በቃ ክፉ እና ይመክረዋል ጓደኛው። ስሙ ጠፍቶ ነው እንዳልነግራችሁ አላስታውሰው እንደውም ስሙ። እውነት ክፉ መካሪ ነውና ምን ይለዋል? ቀስ ብለህ ታምም ያለው ብለህ ምን አምጣት አንተ ጋር ትምጣ ትንከባከበኝ በለው ዳዊትን። ከዛ በኋላ ምን ታደርጋለህ? የፈለከውን እና እንዳለውም ታምም ያለው አለው አባቱ። እና ምን ላድርግልህ? እህቴ ትዕማር መጣ፣ ምን ታርገኝ? ትንከባከበኛል። ትዕማር መጣች እና ወንድሟ አምኖን ደፈራት። አቤት የዳዊት ቅጣት! አይከራከርም ዳዊት። እኔ ግን ታማኝ ባልሆን ጌታ ሆይ አንተ ታማኝ አትሆንም እንዴ አይልም። ይገባኛል ለሚለው ማረኝ ማረኝ ይላል ዳዊት። ከኃጢአቴ መጠበኝ፣ ከእናቴ ማህፀን ጀምሮ ምንድን ነኝ እኔ? በደለኛ ነኝ ይላል። እኔ በጣም ነው የሚገርመኝ ቅዱሳን። እውነት ይኸውላችሁ የሚለውን ስሙት። ሲወለድ ጀምሮ በደለኛ፣ ገና እናቴም ስትጸንሰኝ ኃጢአተኛ ነኝ። እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጤ ምን አድርገኝ አስተምረኝ ይላል እንጂ ዳዊት አያማርም። እንደነሱ አይጠይቅም። እንደ እኔ ባልታመን አንተ አትታመንም እንዴ? አይበቃም። እዚህ ጋር እኮ የዳዊት አቤሴሎም ወንድሟ የትዕማር አምኖን ምን እንዳረጋት አወቀ አይደል? አንድ ቀን እሱም ልክ በብልጠት ምን አረጋ? ለአባቱ አምኖን እንዲገኝ ይፈልጋለሁ አለ። ድግስ አዘጋጅቶ አምኖን ሲመጣ ምን አረጋው? ጠብቆ ገደለው ወንድሙን። አቤት የዳዊት መከራ አይደል? ገና ከቤርሳቤ ልጁ ሲወለድ ሞተበት ቅጣት። ልጁ የገዛ ልጁ የገዛ እህቱን ደፈረበት። እንደገና ደፋሪውን ልጁን ሌላኛው ልጁ ምን ያደረገበት? ሚለው ምንድን ነው መሰላችሁ? እሱ እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጤ አስተምረኝ፣ እኔ በደለኛ ነኝ፣ በፊት እወድቃለሁ ይላል ዳዊት። እንደ ልብ የተባለው ለዚህ ነው። አያችሁ የዳዊት ልዩነቱ አያቆምም እዚህ ጋር። ከዛ በኋላ አቤሴሎም ምን አደረገ? አምጾበት ማለት አባቱ ላይ አምጾበት ዳዊት እንደ ሽፍታ ምን አደረገ? ስደተኛ እና እኔ ታማኝ ባልሆን አንተ አትታመንም እንዴ አላለውም ጌታ። አይገርማችሁ? እሱ ብቻ አይደለም እግዚአብሔር ምን ብሎት ነበር? አንተ በስውር ምን አድርገሃል? ከቤርሳቤ ጋር ምን ብለሃል? ተኝተህ ባሏን አስገድልሃል አይደል አለዋ። እኔ ደግሞ በጋር ምን አደርገዋለሁ?
አወጣዋለሁ እንዳለውም አቤሴሎም የዳዊትን ሚስቶች በሰገነት ላይ የእስራኤል ሕዝብ እያየ ምን አረጋቸው ይላል። አቤት የዳዊትን ቅጣት በቃ ይገርመኛል። ግን በጣም ነው የሚገርመው ዳዊት የሚለው ምንድን ነው መሰላችሁ? ስወለድ ጀምሮ በደለኛ ነኝ፣ እናቴም ስትጸንሰኝ ኃጢአተኛ ነኝ። እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጥ ያስተምረኝ። እኔ ምንድን ነኝ? በደለኛ ነኝ፣ ማረኝ። ይኸው ከላይ የሚለው እጠበኝ። እግዚአብሔር እንደ ቸርነት መጠን ምሕረት አድርግልኝ፣ እንደ ርኅራኄም ብዛት መተላለፌን ደምስስ። የልብ ግዝረት በስጋ የተገረዙ ደግሞ ይላሉ ቆይ እኛ ብንበድልስ ጳውሎስ እንዳልከው ይሁን ሕጉን አልጠበቅንም እንበል እና ታዲያ እኛ ባንታመን እግዚአብሔር አይታመንም ይላሉ። ዳዊት ይላል ፈጽሞ አይሆንም። ይኸውላችሁ እግዚአብሔር ቃሉን ይጠብቃል። ሮሜ 9:11-26 ላይ ምን ይላል? እስራኤል ሁሉ ምን ያደርጋል? ይድናል። ይሄ ይፈጸማል። በእግዚአብሔር የታመኑ የእስራኤል ረመናንት ወይም ቅሬታዎች ምን ያደርጋሉ? ይድናሉ። ይሄ ምን ችግር የለውም፣ ይፈጸማል። ታማኝ ነው እግዚአብሔር። ግን ደግሞ የእግዚአብሔር ጻድቅነት ታማኝነት የሚታየው ምንድነው? ደግሞ ይፈርዳል። ይሄው ዳዊት እንዳለው ምንድነው? እግዚአብሔር ከቃል የተነሳ እውነተኛ፣ ከሰው ሁሉ እውነትን የምትፈልግ አንተ እውነተኛ ነህ። በፍርድህ ምንድነው? በፍርድ ፊት አቺ ነህ። አይሁዳዊ መሆን ዋስትና አይደለም። ይቀጥላሉ ሙግታቸው እነሱ ግን እዚህ ጋር ያቆሙ። እሺ ደግሞ የኛ አመጻ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? ማለት የኛ አመጻ የእግዚአብሔርን ጽድቅ አጉልቶ ያሳያል ከተባለ በእኛ ማመጽ የእግዚአብሔር ጽድቅ ምን ያደርጋል? ይጎላል ማለት ነው አይደል? ልክ ነኝ? አሁን አንድ ነገር ጎልቶ እንዲታይ ስንፈልግ ነጭ ባግራውንድ አድርገን የሆነ ነገር እናስቀምጣለን አይደል? ምንን ስንፈልግ ያ ነገር ጎልቶ እንዲታይ ስንፈልግ አሁን እያሉ ያሉት እነሱ እኛ መበደላችን፣ ምክንያቱም ጳውሎስ የሚያስተምረው ወንጌል ስለሆነ መዳን በእምነት በጸጋ ነው፣ በእግዚአብሔር ልጅ ኢየሱስ ክርስቶስ ይባረክ በመደገፍ ነው የሚገኘው ስለሚል እንደዛ የምትል ከሆነ ኃጢአተኛ ስንሆን የእግዚአብሔርን ጽድቅ እናደርጋለን እናጎላለን። ታዲያ ለምን እንደሚፈረድብን ምን ማለት እንችላለን? ለምን ይከሰናል? እና ጳውሎስ ይላል እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ቁጣውን ማምጣቱ ትክክል አይደለም ሊባል ነውን? ከዚህ አሁን የምትሉኝ እናንተ ይላችኋል ስትበድሉት እግዚአብሔርን ኃጢአታችሁ በጣም ሲበዛ የእግዚአብሔር ጽድቅ ጎልቶ ስለሚታይ በማዳኑ ስለዚህ እግዚአብሔር እናንተ ላይ መፍረዱ ትክክል አይደለም ነው ሊባል ነው ወይ? ሊባል ነው ወይ? ይኸውላችሁ ሮሜ 9 ላይ ጳውሎስ ምን ይላል? ከ9 እስከ 11 ሮሜ ላይ እንግዲህ የሚያወራው ስለ እግዚአብሔር ሉዓላዊ ምርጫ ያወራል፣ እንደርስበታለን። እዛ ላይ ግን ቁጥር 14 እስከ 23 እንደዚህ ይላል። ይኸውላችሁ ሮሜ 9 ከ14 እስከ 23 እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋልን? በፍጹም አያደርግም። ለሙሴ የምምረው ምን አደርገዋለሁ? እምረዋለሁ። ለምራራለት ምን አደርጋለሁ? ራራለታለሁ ይላልና እግዚአብሔር። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው። ሰውየው ምንም ያደረገው ነገር የለም። ከማን የተነሳ ነው? ከእግዚአብሔር የተነሳ ነው እያልክ ነው ጳውሎስ። እግዚአብሔር ለሚራራው ነው የሚራራለት፣ ምሕረት የሚያሳየው ለወደደ ነው። መጽሐፍም ሲናገር ይላል ፈርዖን ኃይሌ በአንተ እንዲታይ ስሜን በምድር ሁሉ እንዲነገር ለዚህ አነሳሳው ይላልና። ስለዚህ እግዚአብሔር ሊምረው ለሚወደው ምሕረት ስለዚህ እግዚአብሔር ሊምረው ለሚወደው ምሕረት ያደርግለታል፣ ልቡ እንዲደነድን የፈለገውንም ያደነድነዋል። ከእናንተ አንዱ ታዲያ እንደዚህ ከሆነ እግዚአብሔር እስካሁን ለምን ይወቅሰናል? ምክንያቱም ፈቃዱን ሊቋቋም የሚችል ማን አለ ይለኝ ይሆናል። ነገር ግን ለእግዚአብሔር መልስ የምትሰጥ አንተ ማን ነህ? ስራ ሰሪውን ለምን እንዲሰራህኝ ይለዋልን? ሸክላ ሰሪ ከሚሰራው ጭቃ አንዱን ሸክላ ለክብር ሌላውን ደግሞ ለተራ አገልግሎት የማድረግ መብት የለውምን? እግዚአብሔር ቁጣውን ለማሳየት ኃይሉንም ለማሳወቅ ፈልጎ የቁጣው መገለጫ የሆኑትን ለጥፋትም የተዘጋጁትን እጅግ ታግሶ ቢሆንሳ አስቀድሞ ለክብር ላዘጋጃቸው የምሕረቱን መገለጫዎች ለሆኑት የክብሩ ባለጠግነት እንዲታወቅ ይህን አድርጎ እንደሆነስ። መዳን በእምነት በጸጋ ከሆነ ጳውሎስ ለምንድን ነው እንደውም የእግዚአብሔርን ጽድቅ እያሳየን ስለሆነ የሚፈርድብን ካላችሁ እሱ አይሰራም ይላል ጳውሎስ። አይሰራም እንደ ሰው ሲታሰብ ማለት ነው። በእርግጥ እንዲህ ሊሆን አይችልም። እንዲህ ቢሆንማ ኖሮ እግዚአብሔር በዓለም ላይ እንዴት ሊፈርድ ይችላል? እዚያም ጳውሎስ የሚለው አሁን እናንተ ስታስቡት እግዚአብሔር ኃጢአትን ካልቀጣ እንዴት በዓለም ላይ ሊፈርድ ይችላል? እንዴት ጻድቅ ሊሆን ይችላል? አንዳንድ ሰዎች እኔ ሲኦል የሚልክ እግዚአብሔር እኔ እንደዚህ አይነት አምላክ አላመልክም ይላሉ። ብራዘር እንዴት አይነት አምላክ ልታመልክ ነው?
ይሄ እኮ ነው ሲኦል የሚልክ ሰውን አምላክን አላመልክም የሚላችሁ ሰውዬ መጀመሪያ ቢዘረፍ ፖሊስ ጣቢያ የሚሄደው እሱ ነው። የሚለው አይደል ሶሻል ሚዲያ ላይ ወጥቶ ተዘረፍኩ የሚለው ማን ነው? ፍትህ የማይፈልግ ማን አለ እሱ ጋር ሲሆን? ስለዚህ እግዚአብሔር ጻድቅ ነው ካልን እግዚአብሔር ፈራጅ ነው ማለታችን ነው አይደል? የሚያድነውን ያድናል፣ የሚቀጣውን ደግሞ ምን ያደርጋል? እግዚአብሔር ይቀጣል። ለዛ እኮ ነው አብርሃም አንተ የጻድቅ ዳኛ ነህ፣ ጻድቅ ፈራጅ ነህ ይለዋል ሲለምነው ሎጥ እንትን እንዳያጠፋት አይደል? ሰዶምና ገሞራ እንዳያጠፋ ሲለምነው እግዚአብሔር አንተ ምንድነው የምድር ሁሉ ዳኛ በጽድቅ አይፈርድምን ይለዋል። እግዚአብሔር እውነተኛ ፈራጅ ነው። ስለዚህ ኃጢአታችን አጎልቶዋታል የሱን ጽድቅ ካላችሁ አንድ ነገር አስታውሱ፣ እንደሚያድን ሁሉ እግዚአብሔር ምን ያደርጋል? ይቀጣል። ስለዚህ እግዚአብሔር ጽድቅ ማለት ነው ያድናል፣ ደግሞ ምን ያደርጋል? ይቀጣል። እነሱ አቆሙ ይቀጥላሉ። አሁን የሚገርማችሁ ነገር የእኔ ውሸተኛ መሆን የእግዚአብሔርን እውነተኛነት የሚያጎላ ክብሩንም የሚጨምርለት ከሆነ ኃጢአተኛ ተብዬ እስካሁን እንዴት ይፈረድብኛል? አሁን ጳውሎስ እኮ አንተ የምትሰብከው ወንጌል ላይ እኮ ችግር አለ ነው የሚሉት። ጳውሎስ አንተ የምትሰብከው ወንጌል ላይ አልገባህም እንጂ ጳውሎስ ወንጌል ላይ ምን አለ? ችግር አለ። ምክንያቱም እያልከን ያለኸው በጸጋ ነው የምትድኑት፣ ኢየሱስ ላይ በመደገፍ ነው የምትድኑት፣ ምንም ስራ ለድነት በቂ አይደለም ካልከን፣ ይሄ ደግሞ የመጣው ክርስቶስ ኢየሱስ መጥቶ የተሰቀለው ስለኛ ዋጋ የከፈለው ማንም ሰው በጽድቅ መመላለስ ስለማይችል ነው ካልከን፣ አሁን እኮ እያልከን ያለው የኛ ኃጢአት የእግዚአብሔርን ጽድቅ ምን አድርጓል? ገልጧል። የኛ ሐሰተኛ መሆን የእግዚአብሔርን እውነተኛነት ክብሩ ምን አድርጓል? ጨምሮለታል። ስለዚህ ለምንድን ነው የምንከሰሰው? ለምንድን ነው ኃጢአተኛ ተብለን የሚፈረድብን? በማለት ሊከራከር የሚችል ሰው ይኖራል። ይሄ ስለተከራከሩት ነው። ኢየሩሳሌም በሄደ ቁጥር አይሁዳን ባገኙት ቁጥር በቤተ እምነታቸው ሲናጎግ ውስጥ ገብቶ በሰበከ ቁጥር ይሄ ነው ችግሩ ከነሱ ጋር። አይሁዳዊት አያድንም ካልከን በጸጋ ነው ካልከን፣ ታዲያ የኛ ኃጢአት ጸጋውን ካመጣ ለምን እንደሚፈረድብን? እና ጳውሎስ ምን ይላል? ይህማ ይላል በጎ እንዲመጣ ክፉ እንስራ ይላሉ በማለት አንዳንዶች እንደሚያስወሩብን ነው። ስለዚህ የጳውሎስ የሚሰብከው ወንጌል ላይ የሚወራ ወሬ አለ ማለት ነው። ያ የሚወራ ወሬ ምንድነው ካላችሁ አሁን በእኛ ዘመን ያለ ወሬ ነው። በነገራችን ድሮ ብቻ እንደምታችሁ አሁን ያለ ወሬ ነው። የሚወራ ወሬ አለ። ምንድነው ጳውሎስ የሚሰብከው ወንጌል ምንድነው? ነፃ የሚያወጣ ነው። ኢየሱስ እንዳለ እውነትን ታውቃላችሁ፣ እውነትም ያደርጋችኋል። ስለዚህ ጳውሎስ የሚለው መዳን በእምነት በምንድነው? በጸጋ ነው፣ ክርስቶስ ላይ በመደገፍ ነው። ሌላ ምንም የምታዋጡት ነገር የለም። ሰው የሚያዋጣ የለም። 99% እግዚአብሔር 1% ሰው የሚባል ነገር የለም ሲል ምን ይቀይሩበታል? ጳውሎስ እያለ ያለው ስራ አያስፈልግም፣ እንደፈለግን መሆን እንችላለን። እንደውም በጎ እንዲመጣ ምን እናርግ? ክፉ እንስራ ይላሉ። አሁን የወንጌላውያን አንደኛው የምንተችበት ምንድነው? ስለ መዳን ስናወራ አይደል ከሌሎች ቤተ እምነቶች ጋር የሚያለያየን እኛ ምንለው ምንድነው? መዳን በእምነት በጸጋ አይደል? ሰው ምንም የሚያዋጣው ነገር የለም እንላለን። እና ብዙ ሰዎች ምን ብለው ያስባሉ? እንዲህ እኮ ስትሉ ሰው ምን ይሆናል? መረድ ይለቀቃል። እንዲህ ባንልም ሰው መረን ተለቋል እኮ ኦልሬዲ አይደል? አሁን ሰው ያለበት ስቴት ምንድነው? ሰው ወንጌል ከመስማቱ በፊት ያለበት ሁኔታ እኮ መረን ነው። ለዛ ጳውሎስ ሲናገር እናንተ በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን ነበር። ስለዚህ ሙታን ነበር። ሙታን ብሎ ቢያቆም አንድ ነገር ነው እኮ ይላችሁ። ሙታን ነበራችሁ ካለ ደግሞ በአየር ላይ ላሉት መንፈሳውያን አለቃ ለሆነ ምን ታደርጉ ነበር? ትታዘዙ። ስለዚህ ሙት ነበር። ከዛ ደግሞ የምናገለግለው የመናፍስቱን አለቃ ነበር። ቢያቆም ጥሩ ነው፣ አያቆም ከዛ ደግሞ የሥጋን ምኞት ምን ታደርጉ ነበር? ከዚህ አስምሮ የሚነግረው ጳውሎስ ሰው ሙት ነው። ክርስቶስን እስኪያገኝ ድረስ ምንድነው ማግባቱ፣ መውለዱ፣ መማሩ፣ መመረቁ ምናምን እኮ በሕያው ነው ማለት እኮ አይደለም። ከእግዚአብሔር አንፃር ምንድነው ሙት ነው። ምንም የሚያዋጣው ነገር የለም። ሰው ጌታ ፊት ለመቅረብ የሚያዋጣው የለም። ሰው ብቸኛው መንገድ ማን ነው? ወልድ እግዚአብሔር ኢየሱስ ክርስቶስ። እኔ ምንድን ያለው የህይወት እንጀራ ነኝ፣ ከኔ የሚበላ ለዘላለም ምን ያደርግ አይራብም፣ ከኔ የሚጠጣ ለዘላለም ምን ያደርግ አይጠማም፣ እኔ እውነተኛ ያለ ብርሃን ነኝ አለ። ከዛ በጣም ነው የሚገርመኝ ይሄ ቃል በእኔ የሚያምን ይላል የህይወት ብርሃን ምን ያደርጋል ይሆንለታል። ከዚህ ጳውሎስ የሚለው እኔ የምሰብከው ወንጌል ክርስቶስን ነው። ይሄ ደግሞ ይሄ መረን አይለቅም። እናንተ ናችሁ የምታስወሩብን፣ እንደሚያስወሩብን እንስራ ይላሉ። ይኸውላችሁ ይሄንን ክፍል የምታገኙት ይሁዳ ላይ ብትሄዱ የይሁዳ መጽሐፍ ላይ በጣም ነው የሚገርመው። ጸሐፊው እንዲህ ይላል። ይኸውላችሁ ቁጥር 3 ላይ ወንድሞች ሆይ አብረን ስለምንካፈለው ድነት ልጽፍላችሁ እጅግ ጓጉቼ ነበር። ስለዚህ የጸሐፊው ዓላማ ሊያወራ የፈለገው ስለ ድነት ነበር እና እጅግ ስለ ዳንበት ድነት ቁጥር 3 ላይ ነው ላወራችሁ ጓጉቼ ነበረ።
ነገር ግን ለቅዱሳን አንዴና ለመጨረሻ ስለተሰጠው እምነት እንድትጋደሉ ለመምከር እጽፍላችሁ ዘንድ ግድ ሆነ ቢያም ግድ ሆኖበት ነው። የጸሐፊው ሐሳብ ቢሆንለት ደስ የሚለው ስለምን ማውራት ነው? ስለ መዳናችን የሚደንቅ እውነት ስለሆነ ስለሱ ነው ማውራት የሚፈልገው። ግን ያ አስገዳጅ ሁኔታ ገጥሞታል። ምንድነው ካላችሁ ለእምነታችሁ እንድትጋደሉ ለመምከር እጽፍ ዘንድ ግድ ሆነብኝ። ምንድነው የተፈጠረው ካላችሁ ቁጥር 4 ከረጅም ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ወደ እናንተ ገብተዋልና። ስለዚህ ቤተክርስቲያን ውስጥ ሾልከው የገቡ ሰዎች አሉ፣ በየዘመኑ ማለት ነው። ሾልከው የገቡ ሰዎች አሉ፣ ለፍርድ የተጻፈ ስማቸው። ግን የት ናቸው ያሉት? አድራሻቸው ውጪ አይደለም፣ ቤት ውስጥ ነው ያሉት። ቤት ውስጥ ናቸው። እነርሱ ፈሪሃ እግዚአብሔር የሌላቸው የአምላካችንን ጸጋ በርኩሰት የሚለውጡና እርሱ ብቻ ልዑል ገዢያችንና ጌታችን የሆነው ኢየሱስ ክርስቶስን የሚክዱ ናቸው። ስለዚህ ጸጋን ምን የሚያደርጉ ሰዎች አሉ? ኃጢአት ለመስራት ፈቃድ፣ ልክ ሰው ሄዶ ንግድ ፈቃድ እንደሚያወጣ ቤተክርስቲያን መጥቶ በክርስቶስ ኢየሱስ ድኛለሁ የሚል ኃጢአት የመስራት ፈቃድ ምን ሰጥ ያስመስሉታል። እንደዛ አይደለም ነው የሚለው ጳውሎስ። እንደዛ እንዳትሳሳቱ አይደለም። በእነዚህ ሰዎች ላይ የሚደርሰው ፍርድ ምንድነው? ትክክል ነው። ስለዚህ ፍርድ ይጠብቃቸዋል። ይሄን ያወሩ ሰዎችም እንደዚህ የሚወሩ ሰዎችም ይጠብቃቸዋል። ከዚህ ጳውሎስ በዋናነት ሁለት ሙግት ነው ያቀረቡለት። አንደኛ እኛ ታማኝ ባንሆን እግዚአብሔር ታማኝ አይሆንም ወይ? አይ ታማኝ ነው እግዚአብሔር። እስራኤል ሁሉ ታማኝ የሆኑት እስራኤሎች በሙሉ ይሄ ረመናንት ምንላቸው ቅሬታዎች ምንላቸው ምን ያደርጋሉ? ወደፊት አሁን አይደል ወደፊት ምን ያደርጋሉ? ይድናሉ። ሮሜ 11:26 ይድናሉ። ደግሞ እግዚአብሔር ጻድቅ ስለሆነ ማዳን ብቻ ሳይሆን ስራው ምንድነው? መቅጣትም ነው አይደል? ለዛ እኮ ነው አንድያ ልጁን ወደ ዓለም ልኮ መስቀል ላይ ምን አደረገው? ቀጣው። ምን ስለሆነ? እግዚአብሔር ጻድቅ ስለሆነ፣ ጻድቅ ፈራጅ ስለሆነ፣ እውነተኛ ዳኛ ስለሆነ። ስለዚህ እግዚአብሔር ምን ያደርጋል? ዳዊት እንደሚለው እውነተኛ ፈራጅ ነው፣ በፍርድ ፊትም ምንድነው? ራቺ ነው። ስለዚህ ይቀጣል። ከዛ ሁለተኛ የኛ ኃጢአት የእግዚአብሔርን ጽድቅ ካጎላ ክብሩን ከጨመረለት የኛ ሐሰተኝነት እግዚአብሔር ከፍ ካረገው ለምን ይፈረድብናል ካላችሁ ይሄ ማለት እኮ በጎ እንዲመጣ ክፉ እንስራ ማለት ነው። ወንጌል ማላገጫ አይደለም። የክርስቶስ ኢየሱስ ደም የሚከፋፋ አይደለም። ይሄ እንደው ምን ያደርጋል? ፍርድ ያስከትላል። ፍርድ ያስከትላል። ስለዚህ ምንድነው ካላችሁ አይሁዳዊ መሆን ጥቅሙ ብዙ ነው። በዋናነት ግን የእግዚአብሔር ቃል ለነሱ አደራ ተሰጥቷል። ቤተክርስቲያን ውስጥ የመሆን ክርስቲያን የመሆን ወንጌላዊ የመሆን ጥቅሙ ምንድነው ካላችሁ በዋናነት ምንድነው? የቃሉ አደራ ተቀባዮች ማንን? ውጭ ያለውም አይደለም እኮ እኛ ኮረ አይደል? ይዘነው ምን ዞር አይደል? ምን ሰብከው ምን እናወራለት አይደል? በቲቪ ሚዲያ ላይ ዩቲዩብ ላይ ምን እኛ ነን። ስለዚህ ክርስቲያን የመሆን ወንጌላዊ የመሆን በወንጌል አማኞች መካከል የመሆን ጥቅሙ ዋናው ጥቅሙ ምትሉ ምንድነው? የእግዚአብሔር ሌሎች ብዙ ጥቅሞች አሉት አይደል? ስለ ፍቺ እንኳን ሲያወራ ጳውሎስ ይላል ያመነ ባል ካለ ያመነች ሴት ካለች ማያምን ባል ማያምን ሚስት ካሉ እና መፋታት ካልፈለጉ ምን ይሁኑ በእናንተ ምን ያደርጋሉ? በረከት አለው ከአማኞች ጋር መሆን አይደል? የለውም እንዴ? ምን ዝም ብላችሁ ምታኛል? ስራ ያገኛል ሰው አይደል? ከአማኞች ጋር ሲሆን አይደል? ሰላም ያገኛል አይደል? ሰላም የለም እኛ አካባቢ በእርግጥ እያስቸገር ነው፣ ግን ሰላም ያገኛል አይደል? ይሄ የእግዚአብሔር መገኘት ይሄ ጫፍጫፏን ይቀምሳታል አይደል? በጎነትን ያያል አይደል? መልካምነትን ያያል። በተለይ እውነተኛ አማኞች ከሆነ እነዚህን ያያል። እጅ መዘርጋትን ያያል። ሲወርቅ የሚያነሳ ሰው ያያል። ከአማኞች አካባቢ ከሆነ ብዙ ጥቅሞች አሉት። በዋናነት ግን አማኝ የመሆን ክርስቲያን የመሆን ጥቅሙ ምንድነው ካላችሁ የእግዚአብሔር ቃል ልክ እንደ አይሁዳውያን በአድዋ ለማን የሰጠው? ለክርስቲያኖች። አያችሁ ብላችሁ አይሁዳውያን ያላስተዋሉት ነገር ቢኖር ብዙ ለተሰጠው ብዙ ይጠበቅበታል። ብዙ ካልሰራ ደግሞ ብዙ ፍርድ ይጠብቀዋል። ስለዚህ ከአሕዛብ ይልቅ ብዙ ፍርድ የሚጠብቀው ማን ነው? አይሁዳዊ ነው። ለምን? ያውቃል እግዚአብሔርን ቃል ባድራ ተሰጥቶታል። በዚህ ዘመን አያችሁ የእግዚአብሔር ቃል አለን ለምን ለኛ ወዮልን። ልጁ ላይ ካልተደገፍን አይደል? በኑሮ ካላሳየን በፍሬ ካላሳየን ነው ያንን ምንድነው ወዮልን። መዝሙር 19 ላይ እንደዚህ ይላል። መዝሙር ሲናገር ከ7 እስከ 8 ነው ማነበው። የእግዚአብሔር ሕግ ፍጹም ነው፣ ነፍስንም መልሶ ያለመልማል። የእግዚአብሔር ሕግጋት ትክክል ናቸው፣ ልብን ምን ያደርጋሉ? ደስ ያሰኛሉ። የእግዚአብሔር ሕግ ወደ ላይ ቢከፍ ብል ሕግ ፍጹም ነው፣ ነፍስንም መልሶ ያለመልማል። የእግዚአብሔር ሥርዓት የታመነ ነው፣ አላዋቂውን ጥበበኛ ያደርጋል ይላል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንን ያበራ። አደራ አድቫንቴጁ ምንድነው ካላችሁ ይሄ ነው አድቫንቴጁ። ጥቅሙ ምንድነው? ጥቅሙ ምንድነው የሚያደርገን ካላችሁ ያለን የያዝነው መጽሐፍ ምን ያደርገናል? ነፍሳችንን መልሶ ያለመልማል።
አመንም አላመንም በነገር ላይ ገባንም አልገባንም ያለመልማል ነፍሳችን። ደግሞ ጥበበኛ ያረጋናል። ሰው ብቻ ጥበበኛ የመሆን መንገድ ምንድነው ካላችሁ የእግዚአብሔር ቃል ሌላ የለውም። አይንን የሚያበራው ምንድነው ካላችሁ ምንድነው የእግዚአብሔር ቃል። ስለዚህ በዚህ ዘመን አማኝ የመሆን ክርስቲያን የመሆን ምንድነው ጥቅሙ ብትሉ ጥቅሙ ምንድነው? የእግዚአብሔር ቃል። የዘላለም ሕይወት ቅዱሳን የሚጀምረው ጌታን ያመንን ጊዜ ነው። እና ብዙ ሰው የዘላለም ሕይወትን ሲያስብ የዘላለም ሕይወት ይጀምራል ብሎ የሚያስበው መቼ ነው? ጌታ ሲመጣ አይደል? ጌታ ሲመጣ የዘላለም ሕይወት ምን ያደርጋል? ይጀምራል ብሎ አይጀምርም። የሚጀምረው መቼ ነው? በጌታ ያመንን ቀን ነው። ከዛ ቀን ጀምሮ እግዚአብሔርን የሚያከብር ኑሮ ለመኖር ብቸኛው መንገዳችን ምንድነው? የእግዚአብሔር አያችሁ ጥበበኛ የሚያደርገው ከኃጢአት የሚያርቀው ጉልበት የሚሆነው ማን ነው? የእግዚአብሔር እንጂ የቤተክርስቲያን አባል መሆን አይደለም፣ ዋስትና አይደለም። ውድ መምጣት ዋስትና አይደለም። ጥሩ ነው ግን ዋስትና አይደለም። ራስጌ ተንተርሶ የእግዚአብሔርን ቃል መተኛት ምን አይደለም፣ ጥሩ ነው ግን ዋስትና አይደለም። ክርስቲያን የመሆን ጥቅሙ ምንድነው? ጳውሎስ ምንድነው ታዲያ ክርስቲያን ስለሆንን ድነት አልተረጋገጠም እንዴ ካላችሁት የሚለው በልጁ ላይ አምናችኋል፣ ልባችሁ በኢየሱስ ክርስቶስ ላይ ተተክሏል ወይ? አይናችሁ ከሱ ላይ አይነሳም ወይ ነው ጥያቄው። ኧረ አይነሳም ለሚል ሰው ደግሞ በአፍ ብቻ አይደለም በምን ይታያል? በኑሮ ይታያል። እኛ ይኸውላችሁ እንደ ወንጌላውያን በስራ ይጸደቃል አንልም አይደል? መዳን በእምነት በጸጋ እንላለን ጳውሎስ እንደሚለው ኤፌሶን ላይ። ነገር ግን ምን እንላለን? እምነት በስራ ደግሞ ምን ያደርጋል? ይገለጣል። እምነት በፍሬ ምን ያደርጋል? ይገለጣል። ጳውሎስ ያላቸው እሱ ነበር። እናንተ አይሁዳውያን ብታስተውሉ ኖሮ እንደ አባታችሁ እንደ ዳዊት ምን ትሉ ነበር? ሙግት አይገጥሙም ነበር። አያችሁ ቢያስተውሉ ኖሮ የእግዚአብሔርን ቃል ቢመገቡት ኖሮ ከማር ይልቅ ይጣፍጣል ብርሃን ነው የተባለው የእግዚአብሔር ቃል ቢመገቡት ኖሮ ከጳውሎስ ጋር ይከራከሩ ነበር። የሚሉት ምን መሰላችሁ? እንደ ዳዊት ኃጢአተኛ ነን ምን እናርግ ነበር የሚሉት። ጴጥሮስ በሰበከ ጊዜ እኮ አያችሁ ማስተዋል የነበራቸው አይሁዳውያን ምን አሉት? ምን እናድርግ እና ብንሰቅለው አይደለም ያሉት። ብንሰቅለው እሱ ታማኝ አይሆንም እንደኛ አይደል? በዚህ ዘመን ላለን አማኞች እኔ በጌታ ነኝ ቤተክርስቲያን ነኝ ለምንል አማኞች ጳውሎስ የሚለው ምንድነው? ዋስትና አይደለም። እና ምንድነው ጳውሎስ ዋስትናው ካልነው አይናችን ልባችን ኢየሱስ ላይ ነው ወይ? ኢየሱስን ተደግፈነዋል ወይ? አዎ ለምንል ሰዎች ደግሞ ምንድነው? በፍሬ ግለጡት። በፍሬ ለመግለጥ ምንድነው መንገዱ? የእግዚአብሔር ቃል እና ቢገባንም ባይገባንም በየቀኑ የእግዚአብሔርን ቃል መመገብ ይቀድሳል። የድህነት ዋስትናን ይሰጣል፣ ያስታውሳል። ያቸው የእግዚአብሔር ቃል ይመክራል፣ ይገስጻል፣ ያርማል፣ ያቀናል። አለዛ በምን እናውቃለን? ልጅነታችንን በምን እናውቃለን? ውስጥ ምን ይላል የሚል ሰባኪ በበዛበት ዘመን ውስጤ ብዙ ይለኛል። የእግዚአብሔር ቃል ምን ይላል? ጳውሎስ የሚለው ትልቁ አማኝ መሆን ትልቁ በረከት ምንድነው? የእግዚአብሔር ቃል። እና ቅዱሳን አበረታታችኋለሁ መዳናችንን በክርስቶስ ኢየሱስ መደገፋችን በህይወታችን እንዲገለጥ። ለዚህ አንድ የሚገርም ምሳሌ ነግሬያችሁ ጨርሳለሁ። ትዝ ካላችሁ ኢየሱስ ክርስቶስ ሊሰቀል በተያያዘ ጊዜ መጀመሪያ ከመያዙ በፊት ትክዱኛላችሁ አለ አይደል? ይበተናል አይደል? መሪው ሲያዝ አይደል መንጋውን ያደርጋል፣ ይበተናል። እና እኔ በጣም ከሚገርሙኝና በጣም ከመወዳቸው ሐዋርያት መካከል ጴጥሮስ በጣም የሚገርመኝ ሰው ነው። እና ምናል ጌታ ሆይ እኔ ያለው እኔ አልክድህም ማለት እኔ ሊሆን ይችላል የነሱን አላውቅም አም ሶሪ ግን እኔ ምን አላደረግም። ከዛ ኢየሱስ ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ከዛ ያው ኢየሱስ ትንቢት ፍጻሜ ተያዘ ሊሰቀል። ከዛ መሽቶ ስለነበር እሳት ለመሞቅ ጴጥሮስ ወደ ግቢ ውስጥ ገባ አይደል?
ከዛ አንድ ሰው አንተ አለው የተያዘውን እርሱን መሲሁ ምን ታደርጋለህ ትመስላለህ። ጴጥሮስ መጀመሪያ ብሎ ነበር እኔ እነሱን አላውቅም እኔ አልክድም ያለው ሰው እኔ በፍጹም አላውቀውም አላውቀውም። እኔ እሱ መልስ አይደለም የሚገርመኝ እሱ ተናግሮናል እኮ ኢየሱስም ብሎናል። የሚገርመኝ ግን ከአንዴም ሁለት ሶስቴ አንተ እሱን ትመስላለህ ያሉት ሰዎች ምንድን ያሉት መሰላችሁ? አንተ ያሉት አነጋገርህም አለባበስህም ማን ይመስላል? በጣም የሚገርመኝ ይመስላችሁ ይላችሁ እሱ እኮ አላውቀውም እያለ እኮ ነው ያለው። ጴጥሮስ ምን እያለ እኔ አላውቀውም እያለ ነው። ሰው ነው ምንድን ነው አንተ ብትልም እንኳን አላውቀውም የምትመስለው ማን ነው? እንደዛ ያርገን እንደስ እንደ ጴጥሮስ ያርገን። በቃ አሁን ጴጥሮስ ላይ መስላችሁ ውሎ አይደል የነበረው ከማጋ ነው። ኢየሱስ በገባበት ገብቷል፣ በወጣበት ገብቷል። አነጋገሩ ራሱ አይገርማችሁ? አነጋገሩ ያፉ አነጋገር እንኳን ማን ይመስለው? ከኢየሱስ ጋር የመሆናችን በኢየሱስ የማመናችን በኢየሱስ የመደገፋችን ዋስትናው ምንድነው? ማሳያው ምንድነው? እሱን እንመስላለን። እግዚአብሔር ምን ማየት የሚወድ ይመስላችኋል? ቅዱሳን ስንሄድ ሲወስደን ማለት ነው ምን ላይ የሚወድ ይመስላችኋል? ምን ማየት ይወዳል? የልጁን መልክ ሞልድ ነው ኢየሱስ። በቃ እሱን እንድንመስል እና እኔ በጣም ትንስያ እንደምትለው ነገር ስትሰብክ ሰማይ ቤት ከተከደ በኋላ ልኑርልህ የሚባል ነገር የለም። ምን ላድርግልህ ጌታዬ የሚባል ነገር የለም። ስለሚያስገር ለምን እንቻለን ስንሄድ እዛ የክርስቶስ ኢየሱስ የእግዚአብሔር አብ ወልድ መንፈስ ቅዱስ ሥላሴ አንድ አምላክ ግርማ ልንረዳው ልናየው ከምንችለው በላይ ስለሆነ በጣም ስለሚያስገርመን ወርቅ የሚያስገርመን ህንጻ የሚያስገርመን ሰዎች አሜሪካ የምታስገርመን ሰዎች ዱባይ የምታስገርመን ሰዎች ስለሆነ የእግዚአብሔርን የክብሩን ጫፍ ስናይማ በቃ ራሳችን አለመሳታችንም እንጃ። ግን የዛኔ ምን ላለ ምን እናርግልህ እንለዋለን። ግርማው ሲያስገርመን ችግሩ ሰማይ ቤት ሄዶ ምንም አይደረግለትም። ንጉሱ ከመጣ በኋላ ኃጢአት ከተወገደ በኋላ ሐዘን መከራ ችግር ሰይጣን በሌለበት ምንም አይደረግለትም። ትንሱዬ የምትለው እዚሁ ምድር ላይ ነው። ልሩጥልህ ላገልግልህ ልኑርልህ ከተባለ የሚኖረት የት ነው? እዚሁ ምድር ላይ። የማይዋሽለት እዚሁ ምድር ላይ፣ የማይሰረቅለት እዚሁ ምድር ላይ፣ ሰው የምንረዳበት እዚሁ ምድር ላይ፣ በጎነት የምናሳይበት እዚሁ ምድር ላይ፣ ልጁ ኢየሱስ ክርስቶስን እየመሰል የምናርግለት የት ነው? እዚሁ ምድር ላይ። እግዚአብሔር ይርዳን።